እሺ መስራሴን እየጠራን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አላችሁ? እንደምን ቆያችሁ? በይቅርታው በቸርነቱ እስከዚህ ሰዓት ድረስ የጠበቀን ምህረቱ ቸርነቱ ያልተለየን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እንግዲህ የጀመርነውን የተለመዱ ኃጢአቶች በሚል ርዕስ የጀመርነውን ትምህርት ዛሬ እንቀጥላለን። እንግዲህ ከዚህ በፊት በነበሩን ጊዜያት መግቢያውን ተመልክተናል። የተለመዱ ኃጢአቶች መገለጫ ጠባያቸው ምን እንደሆነ፣ ለምን ደጋግመን እንደምንሰራቸው፣ በመንፈሳዊ ሕይወታችን ላይ የሚያደርሱት ጉዳት ምን እንደሆነ፣ እንዲሁም አጠቃላይ መፍትሄዎችን አይተን የሐልዮ ኃጢአቶችን እየተመለከትን ያለነው። ባለፈው የፍትወት ወይም የዝሙት ሐሳብ የሚለውን በሐልዮ ከምንሰራቸው ኃጢአቶች ዋነኛውና ትልቁ የሆነውን እሱን ሰፋ አድርገን ተመልክተናል። ያንን ባለፈው የተመለከትነውን ከልሰን ወደ ዛሬው ደግሞ ትምህርት እንሻገራለን። ዛሬ እግዚአብሔር ቢፈቅድ የምንመለከተው ከንቱ ሐሳብ ወይም ፍሬቢስ ሐሳብ የሚለውን ይሆናል። ባለፈው ጊዜ እንግዲህ በሐልዮ የሚሰሩ ኃጢአቶች ይህንን ትምህርት የምንመለከተው ከሶስት ምንጮችን መሰረት አድርገን ነው ብለናል። አንደኛው መጽሐፍ ቅዱስ ነው። ሌላ በተለይ በብዛት የምንጠቀመው ደግሞ የበረሃው ዴዘርት ፋዘርስ ብለን የምንጠራቸው እና የቤተክርስቲያን አባቶችን እንደሆነ አንስተናል። በህሊና ውስጥ የሚፈጠሩ ሀሳቦች እንግዲህ በቃልም በተግባርም ኋላ ለሚገለጡ ኃጢአቶች መነሻ ስለሆኑ ትኩረት የሚያሻቸው እንደሆነ ተመልክተናል። ስለ ምንነታቸውና ባህሪያቸው ደግሞ የተወሰኑ ነገሮችን አንስተናል። አንደኛ ከውስጥ የሚወጡ ናቸው፣ ከውስጥ ወደ ውጭ የሚወጡ ናቸው። በውስጥ ሆነው ደግሞ ልክ በውጭ እንደተሰራ ኃጢአት ሆኖ የሚቆጠሩ ናቸው። ከነዚህ ኃጢአቶች ራስን ማንጻት ወደ ቅድስና በምናደርገው ጉዞ ያው አንዱ ትልቁ ክፍል ነው የሚለውን አንስተናል እና በህሊናችን ውስጥ የሚፈጠሩት እነዚህ ኃጢአቶች ድል ብነሳቸው ክብር አክሊል ይሆኑናል። ድል ቢነሱን ደግሞ ያው ውለው አድረው ኃጢአት ሆነው በራሳቸውም ኃጢአት ይሆናሉ። አንዳንድ ሐሳቦች ደግሞ ሌሎች ኃጢአቶችን ኋላ ላይ የሚወልዱ ናቸውና እኛን ወደ ኃጢአት ይመሩናል ማለት ነው። ኃጢአት ደግሞ ፍጻሜው ሞት እንደሆነ አንስተናል። ስለዚህ ከመንፈሳዊ ሕይወት አኳያ ስንመለከታቸው እነዚህ ኃጢአቶች ወይም እነዚህ ህሊናት ዋጋ ክብር እንድንቀበልባቸው በጎ አጋጣሚዎች ናቸው ማለት ነው። በተለይ እነዚህን ኃጢአቶች ድል ለመንሳት ለሚጋደል አንድ ክርስቲያን እነዚህን አጋጣሚዎች እንደ በጎ አጋጣሚ ይጠቀምባቸዋል ማለት ነው። ወደ ህሊና የሚመጣን ሐሳብ ማስቆም እንደማይቻል አንስተናል። ነገር ግን እኛ የምንችለው ምንድነው? በህሊናችን ውስጥ የሚገቡትን ወይም ህሊናችን የሚያስባቸውን ሐሳቦች መምረጥ፣ መቆጣጠር፣ መለየት፣ ህሊናን ማንጻት የኛ ድርሻ ነው ማለት ነው። ሁልጊዜ ደጋግመንም እንዳልነው ክፉ ሐሳቦችን ቢሆኑ ወደ ህሊናችን መምጣታቸው በራሳቸው ኃጢአት አይደሉም። ስንቀበላቸው እና ቦታ ስንሰጣቸው፣ በልባችን ውስጥ ቦታ ስንሰጣቸው ወይም ወደ አእምሯችን በመጣው ወደ ልባችን በመጣው ወደ ህሊናችን በመጣው ክፉ ሐሳብ ደስታን ማግኘት ስንጀምር፣ ከዛ ሐሳብ ጋር መነጋገር ስንጀምር ነው ኃጢአት እየሆኑ የሚቆጠሩት የሚለውን ባለፈው አንስተናል። በተለይ ስለ ዝሙት ሐሳብ ደግሞ ስናነሳ ያው አረጋዊ መንፈሳዊ በድርሳኑ እንዳስቀመጠልን እጅግ ክፉ አስጨናቂ ክፉ መንፈስ እንደሆነ አንስቶልናል። የዝሙት ሐሳብን የሚቀሰቅሱት ገደብ የለሽነት፣ ስንፍና፣ ጭንቀት፣ አጉል ጨዋታ፣ የስሜት ህዋሳት በተለይ ደግሞ አይን፣ በአይን በኩል የሚገቡት የምንመለከታቸው የምናያቸው ወይም አይናችን የምንተክልባቸው ነገሮች ያው የዝሙት ሐሳብ ቀስቃሾች እንደሆኑ ይህንን አይተናል። የዝሙት ሐሳብ በጸሎት ህይወት ላይ የሚያመጣውን በትጋት ህይወታችን ላይ የሚያመጣውን አደጋ አንስተናል። በንስሐ ህይወታችን ላይም ልክ እንደዚሁ የሚያመጣውን ተጽዕኖ በማህበራዊ ህይወት፣ በጋብቻ ህይወት፣ በዓለማዊ ህይወት በአጠቃላይ የሚያመጣውን ተጽዕኖ አይተናል። ስለ መፍትሄዎቹም እንዲሁ ተነጋግረን ነበረ። የዝሙት ሐሳብ ሲመጣ በጣም ፈጣን ምላሽ መስጠት ያስፈልጋል።
ብለናል። መደንገጥ የለብንም። ያው ክፉ ህሊና ክፉ ሐሳብ የዝሙትን ሐሳብ ጨምሮ ወደኛ ሊመጣ ይችላል። እንግዲህ ዋናው ትልቁ አረጋዊ መንፈሳዊ እንደሚመክረን ገስጾ በመዓት ወጽረፍ ላዕሌሁ በከመ ይደሎ ያንን መንፈስ መገሰጽ እና ከኛ ማባረር ስመ እግዚአብሔርን በመጥራት በጌታችን በኢየሱስ ክርስቶስ ትምህርተ መስቀል በማማተብ ያንን ክፉ ሐሳብ ድል ልነሳው ይገባል። የፈቲውን ኃይል የሚያሳድጉ ሌሎች መጋቢዎችን ደግሞ መዝጋት ያስፈልጋል ብለናል። በምትኩ ፈተናውን እስኪያልፍ ድረስ ሸሽተን የምናመልጥበት ቦታ ያስፈልገናል፣ የምንጠጋበት ያስፈልገናል ብለናል። ጸሎት ቤታችን ሊሆን ይችላል። የከፋ ሐሳብ ከሆነ ቤተክርስቲያን መምጣት ሊሆን ይችላል። መጽሐፍ ቅዱስ መያዝ፣ ቅዱሳት ስዕላትን መያዝ ሊሆን ይችላል እና ራስን ግን ከዛ ከፈተናው ቦታ ማውጣት፣ ራስን ከዛ ከፈተናው ቦታ ዲታች ማድረግ መለየት በጣም ያስፈልጋል ብለናል። ሌላው ያው በሊና የሚጸለዩ አጫጭር ጸሎቶችን መጸለይ መዝሙር 69ን ባለፈው ተመልክተናል። ቁጥር 1 ላይ አቤቱ እኔን ለመርዳት ተመልከት፣ እኔን ለማዳን ለመርዳት ፍጠን የሚለው የቅዱስ ዳዊት ጸሎት በህሊናችን ይህንን ጸሎት ደጋግመን መጸለይ ያስፈልጋል። ልንሰራው ወደሚገባው ስራ ህሊናችንን ካረጋጋን በኋላ ደግሞ መመለስ፣ ኃጢአትን ፈጥነን መናዘዝ። ያው ንስሐ ከሁሉም የኃጢአት ተግባራት ጋር አብሮ እንደ መፍትሄ ሁሉ ጊዜ ደጋግመን የምናነሳው ነው። ይህንን ማስተዋል ያስፈልጋል። ሌላው እነዚህ እንግዲህ የዝሙት ሐሳብ ወደ አይምሯችን መጥቶ በሚፈትነን ሰዓት የምናደርጋቸው ናቸው፣ ጊዜያዊ መፍትሄዎች ናቸው። ያንን ለዛ ለፈተናው እጅ እንዳንሰጥ ፈተናውን ድል እንድነሳው የሚያደርጉን ናቸው። ነገር ግን ያው ይሄንን የዝሙት ሐሳብ ግን ከስሩ ነቅሎ ለማውጣት ከልባችን አሁን ቅድም ያነሳናቸው ልክ ፈተናው ሲመጣ ጸሎተ ኢየሱስን ጸልዮ ስመ እግዚአብሔርን ጠርቶ አማትቦ ያንን ሐሳብ መቃወሙ እንዳለ ሆኖ፣ ምክንያቱም ያ ሐሳብ ደግሞም ደጋግሞም ሊፈትነን ስለሚችል የማይቋረጥ ለዘለቄታው የሚቀጥል ደግሞ መፍትሄም ደግሞ ያስፈልገናል ማለት ነውና ባለፈው ያነሳ ነው ምንድነው ዘላቂው መፍትሄ፣ ትልቁ መፍትሄ ምንድነው? አጠቃላይ መንፈሳዊ ህይወታችንን በየጊዜው ከፍ ማድረግ ያስፈልጋል ብለናል። የሚያድግ የጸሎት ህይወት፣ የሚያድግ የጾም ህይወት፣ የሚያድግ የስግደት ህይወት፣ በአጠቃላይ ይሄ የትጋት ህይወታችን እያደገ መሄድ አለበት። እኛ ከፍ እያለን በመጣን ቁጥር ያው ያንን ኃጢአት ድል የምነሳበት አቅም እያገኘን እየበረታን እንመጣለን ብለናል። ዘላቂ መፍትሄ የሚሰጡ ማስተካከያዎችን ማድረግ ያስፈልጋል። መቁረጥ ያለብንን ነገር መቁረጥ፣ ማስወገድ ያለብንን ነገር ማስወገድ፣ ፈተና የሚሆኑ ነገሮች ሁሉ ከኛ መለየት ያስፈልጋል። ጌታችን ኢየሱስ ክርስቶስ ዓይንህን አውጥተህ ጣላት፣ እጅህን ቆርጠህ ጣል ብሎ እንግዲህ የሚፈትኑንን ነገሮች እንደ ዓይን ብሌን እንደ እጅ የሆኑን ነገሮች ራሱ ቆርጠን ልንጥል እንደሚገባ ነግሮናል ማለት ነው። እንግዲህ ወደ ፈተና የሚዳርጉ ጓደኞችን ጨምሮ ሌሎችንም ነገሮች እንዲሁም ማስወገድ ያስፈልጋል ማለት ነው። ወደ ኃጢአት የሚመሩን ከሆነ ቅዱሳት መጻሕፍትን ሳናቋርጥ ማንበብ፣ የትህትና ስራን መስራት። በተለይ ይህን የትህትና ስራ የሚለውን ባለፈውም ጊዜ የተወሰነ አንስተነዋል። ወደ መጨረሻው ጋር ሰዓት ስለጠበበንም በደንብ ምናልባት አላብራራ ነው ይሆናል። ትህትና በውስጥ ያለን የዝሙት ሐሳብን ለመቃወም ትልቅ መፍትሄ ነው። በየካቲት 21 ቀን ገድሉ የተጠቀሰው የቤተክርስቲያናችን አባት አባ ገብርኤል የሚባለው በሰውነት ውስጥ የተቀሰቀሰውን ያንን የዝሙት ሐሳብ ድል የነሳው በትህትና ስራ ነው። የግብፅ ቤተክርስቲያን በቅዱስ ማርቆስ መንበር ፓትርያርክ ሆኖ የተሾመ ሊቀ ጳጳስ ሆኖ የተሾመ ሆኖ ሳለ ግን ሌሊት ልብሱን ለውጦ ቆሻሻ ማንሻ የብረት ዕቃ ሰርቶ በየበዓቱ እየዞረ የመነኮሳቱን ቆሻሻ ይጠርግ ነበረ። ይህንን ለ2 ዓመት አድርጎታል። ይሄ የትህትና ስራው በውስጡ ያለውን ያንን የዝሙትን ጾር አጥፍቶለታል። ይሄም ተጠቅሶ እናያለን እና የትህትና ስራ ስንሰራ ራሳችንን ስናዋርድ ዝቅ ስናደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ ይዋሃደናል። ቅዱስ መንፈሱ በእኛ ውስጥ ያድራል። ያን ጊዜ ድል የማይነሳውን ክፉን መንፈስ ድል እነሳዋለን እና
ራስን በእንደዚህ አይነት በጎ ስራ መጥመድ ያስፈልጋል። ሌላው እንግዲህ ቅዱስ ቁርባን ነው። ሳናቋርጥ ንስሐ እየገባን ከንስሐ አባታችን ጋር እየተመካከርን ስጋውና ደሙ መቀበል ያስፈልጋል ማለት ነው። ከዚሁ ጋራ እንግዲህ ወደ ቀጣዩም የሚያሻግረን አንዱ ትልቁ መንገድ የሚሆነው ምንድነው? ይሄ ተዘክሮተ እግዚአብሔር የምንለው ነው። አጋንንትን ለማራቅ የክፋት ስራቸውንም ለማጥፋት ከትሩፋት ስራው ሁሉ የሚበልጠው ትልቁ ምንድነው? እግዚአብሔርን ማሰብ ነው። እግዚአብሔርን ማሰብ በህሊናችን ዘወትር እግዚአብሔርን ስንመለከት ሐሳባችን ሁሉ በእግዚአብሔር በነገረ እግዚአብሔር ዙሪያ ሲሆን ያ ህሊናችን ራሱ በቃለ እግዚአብሔር በስመ እግዚአብሔር በተዘክሮተ እግዚአብሔር የተሞላ ስለሆነ እንደ እሳት የሚፋጅ ይሆናል ማለት ነው። አጋንንትን ያረቃል፣ ክፉ ስራቸውንም ከውስጣችን ያጠፋል እና ህሊናን ያለማቋረጥ በተዘክሮተ እግዚአብሔርና በጸሎት ህብይት በስውር በሆነች የልብ የህሊና ጸሎት ማጠር ያስፈልጋልና እንዲህ ሲሆን ምንድነው? አሁን ህሊናችን ከእግዚአብሔር ጋር ከሆነ ልባችን ከእግዚአብሔር ጋር ከሆነ ተዋርዶ የዝሙትን ኃጢአት ሊያስብ አይችልም። ከፍ ካለው ልዕልና ሊወርድ አይችልም። በተለይ ከእግዚአብሔር ጋር መሆንን ገንዘብ ያደረገ ልብ በዛ በእግዚአብሔር ፍቅር ተይዞ ያለ ልብ ተዋርዶ ዝቅ ብሎ ዝሙትን ሊያስብ አይችልም። የሚጸየፈው ነገር ነው። ከፍ ካለው ልዕልና ታች ወርዶ እንዲህ ያለውን ነገር ሊያስብ አይችልም። ታጥቦ ነጽቶ አዲስ ልብስ የለበሰ ሰው ጭቃ ቆሻሻ ባለበት መንገድ ላይ አዲስ ጫማ አዲስ ልብስ የለበሰ ሰው ቆሻሻ ባለበት ቦታ ላይ ተራምዶ መሄድ እንዴት እንደሚጸየፍ ታውቃላችሁ። መሬቱን ለመርገጥ ይጸየፋል። ምክንያቱም አዲሱ ጫማ ይቆሽሻል፣ አዲሱ ልብስ ይቆሽሻል። አሁን በፊት ግን ያው አዋራ ለብሰን እኛ ራሳችን ቆሻሻ ሆነን በነበረበት ሰዓት ግን ያንን ቆሻሻው መንገድ አንጸየፈው። ለዛ ነው እንደዛ ከፍ እያልን እንግዲህ በንጽህና ከፍ እያልን ስንመጣ በተዘክሮተ እግዚአብሔር ልቦናችን እየጠራ እየነጸ ሲመጣ ተዋርዶ ዝቅ ብሎ ቆሻሻ የሆነውን ርኩሰት የሆነውን የዝሙትን ሐሳብ ሊያስተናግድ አይችልም። ተዘክሮተ እግዚአብሔር እንደዚህ ያደረገ ነው የሚጠብቀን ማለት ነውና ተዘክሮተ እግዚአብሔር ስንል ሳናቋርጥ የእግዚአብሔርን ፍቅር በልብ ማሰብ ነውና ይሄ በፈተና ውስጥ ያለውን ሰው ምንድነው ፍቅረ እግዚአብሔርን በመሻት የዝሙትን ፍትወት ለማጥፋት ራሱ እንዲገስጽ ይረዳዋል። ፍቅረ እግዚአብሔርን ያሰበ እና ከኃጢአት የሚመልሰን የኃጢአትን ጣዕምና ፍቅር በውስጣችን የሚያጠፋልን እውነተኛው መድኃኒት ምንድነው? ፍቅረ እግዚአብሔር ነው። ፍቅረ እግዚአብሔር ነውና ሰውን መፍራት አይደለም፣ ይሉኝታም አይደለም፣ ወይም ሌላ ምክንያት አይደለም። እውነተኛ የኃጢአት መድኃኒት ፍቅረ እግዚአብሔር ነው። የስጋን መሻት መንፈሳዊ ነገርን በመሻት ማክሰም ነው። ተዘክሮተ እግዚአብሔር ከእግዚአብሔር ጋር ስንሆን መንፈሳዊ ነገር ነው ልባችን እየፈለገ የሚሄደው። ስለዚህ ስጋዊ የሆነው ነገር ሁሉ እየከሰመ እየጠፋ እየበነነ ይመጣል። እግዚአብሔርን በመውደድ ኃጢአትን መውደድ ድል መንሳት ነው ተዘክሮተ እግዚአብሔር እና ይሄ በጣም ለሁሉም ደግመን ደጋግመን የምናነሳው ነገር ነውና ራስን በተዘክሮተ እግዚአብሔር ውስጥ ማኖር ያስፈልጋል፣ ልምምድ ይፈልጋልና ምክንያቱም አሁን የኛ ህይወት ካያችሁት እሱም ከተሳካልን ከሆነልን እግዚአብሔር የምናስበው በቀን ውስጥ በጣም ለጥቂት ደቂቃዎች ነው። እሱንም በችኮላ ነው፣ ባልተሰበሰበ ሐሳብ ህሊናን ሳንሰበስብ ልባችንን ሙሉ ለሙሉ ለእግዚአብሔር ሳንሰጥ ነውና ይሄ የማይቋረጥ እግዚአብሔርን ማሰብ በልቦናችን ውስጥ ሲኖር ግን ከብዙ ፈተናዎች እየወጣን እየራቀን እንመጣለን። ይሄንን ህይወት መለማመድ ያስፈልጋል። እንግዲህ ተዘክሮተ እግዚአብሔርን እንዴት የሚለው ምናልባት መጨረሻም ላይ ልናነሳው እንችላለን። ዛሬ ወደ ከንቱ ሐሳብ ወይም ፍሬቢስ ሐሳብ ብለን ወደምንመለከተው እንሻገራለን። ሌላው በሐሌው ከምንሰራቸው ኃጢአቶች እንዲሁም ብዙ ጊዜም እንደ ኃጢአት ከማንቆጥራቸው አንዱ ከንቱ የሆነ ሐሳብ፣ በውስጥ የሚመላለስ ሐሳብ፣ ፍሬቢስ የሆነ ዓላማ የለሽ የሆነ ሐሳብ። ይህንን ስንል ምን ማለታችን ነው? እንዲሁ ሳንመራመር በውስጣችን እንዲመላለሱ የምንፈቅድላቸው የማያስፈልጉ ሐሳቦች ማለታችን ነው። ምንም ጥቅም የሌላቸው
ጥቅም የሌላቸው ሀሳቦች። እነዚህ ሀሳቦች መድረሻም የላቸውም፣ ዓላማ የላቸውም፣ ለምን እንደምናስባቸውም አናውቅም። ስለዚህ ይሄ በእንደዚህ አይነት ሀሳብ ተይዞ ዝም ብሎ መባከን ማለት ነው። በዚህ ውስጥ ሌላው ጠቅልለን የምናያቸው ምንድነው? ከራስ ጋር የሚደረጉ ንግግሮች አሉ፣ ብዙ ጊዜ የምንቸገርባቸው ማለት ነው። ከአንድ ሰው ጋር ከተነጋገርን ወይም ምናልባት ኃይለ ቃል ከተለዋወጥን በኋላ ሄደን ብቻችንን ሆነን ከራሳችን ጋር ያንን ውይይት እንቀጥለዋለን። ከራስ ጋር የሚደረግ ውይይት የራሳችንን ግምት እንወስዳለን፣ ስፔኩሌሽን እንወስዳለን። የራሳችንን በአእምሯችን የሚያገናኛቸው ብዙ ነገሮች ይኖራሉ። ስለዚህ ይሄ በቃ ሳያቋርጡ የሆነ ተራን ነገር፣ ምድራዊን ነገር፣ ጊዜያዊን ነገር፣ የማይጠቅምን ነገር፣ ዓላማ የሌለውን ነገር ዝም ብሎ ማሰብ፣ ከራስ ጋር መነጋገር። አንዳንድ ጊዜ ደግሞ ያው እየከፋም ሲሄድ ምንድነው ቅያሜ ወይም ጥላቻ ወይም በቀል ወይም ደግሞ ንዴት የሚወልዳቸው ውስጣዊ ንግግሮች ናቸው እነዚህ። የተናደድንበት ነገር ሲኖር ውስጣችን ዝም ብሎ ሳያቋርጥ ያን የተናደድንበትን ነገር ያስባል። ከራሳችን ጋር እንነጋገራለን በዛ በተናደድንበት ጉዳይ። የተበሳጨንበት ሰው ሲኖር ያንን የተበሳጨንበትን የተናደድንበትን ሰው አእምሯችን ውስጥ እንተክለውና በምናብ ነው እናመጣውና ከዛ ሰው ጋር እንከራከራለን፣ ኃይለ ቃል እንለዋወጣለን፣ ሲያልፍ እንሰዳደባለን። አሁን ይሄ ምንድነው? በውስጥ የሚደረግ ነገር ነው፣ ንዴት የወለደው። ሌላው እንዲሁ ያስቀየመን ሰው ሲኖር ያንን ሰው አእምሯችን ውስጥ እናመጣውና ከዛ ሰው ጋር እንዲሁ እንነጋገራለን። ጥላቻ አንዳንዴ ደግሞ ሲከፋ ደግሞ ያንን ሰው በአእምሯችን ውስጥ እንበቀለዋለን። የሁሉ ነገር የሚፈጠረው እንግዲህ በውስጥ ነው። በዚሁ የጥላቻ ስሜት ደግሞ ሆነን የምናደርጋቸው ምልልሶች ራሳቸው ምንድናቸው የሚሆኑት? በራሳቸውም ኃጢአት ይሆናሉ። በተለይ ቅድም እንዳልኩት ይሄ ቅያሜ፣ ጥላቻ፣ በቀል፣ ንዴት የወለዳቸው ሀሳቦች ከሆኑ በራሳቸው ኃጢአት ናቸው። ምክንያቱም ባለፈውም የዝሙቱን ሀሳብ ስናነሳ ጌታችን ኢየሱስ ክርስቶስ እንደተናገረው በተግባር ዝሙትን መፈጸም ብቻ ሳይሆን የሚያረክስን በልባችን ውስጥ መመኘት፣ ያንን የዝሙት ሀሳብ ማንሸራሸር፣ ያንን በዛ በዝሙት ሀሳብ መደሰት በራሱ ኃጢአት ነው። ራሱ ዝሙቱን እንደመፈጸም ያህል ነው እንዳልነው ሁሉ አሁንም ልክ እንደዚሁ ከራሳችን ጋር የምናደርጋቸው ንግግሮች ውስጣቸው ቂምን፣ ጥላቻን፣ በቀልን፣ ንዴትን የተሞሉ ከሆኑ በአንደበት አውጥቶ እንደመናገር ነው ማለት ነው። አንዳንድ ጊዜ ምንድነው ከሆነ ሰው ጋራ እንዲሁ አሁንም ስንጋጭ ያንን ሰው ሄደን ምን እንደምንለው በውስጣችን ያለ ማቋረጥ እናስባለን። ይሄ ሪቬንጅ ሪሄርሳልስ፣ በቃ እንዴት አድርገን ያንን ሰው እንደምንበቀለው። ብዙ ጊዜም እኮ ሄደን ያንን አንለውም እኮ አንነግረውም፣ ምክንያቱም በተግባር አናደርገውም። ግን በአእምሯችን ውስጥ እንዴት ያንን ሰው በቃ እንዴት አድርገን እንደምናሳፍረው፣ እንዴት አድርገን እንደምናዋርደው፣ እንዴት አድርገን እንደምንበቀለው እናስባለን ማለት ነው። እና ይሄ በውስጥ የምናደርገው እንዲህ ያለ ከራስ ጋር እየተነጋገሩ ያንን መደጋገም በራሱ ያው ትልቅ የፍሬቢስ ከንቱ ሀሳብ ነው። በምናብ የምንፈጥረው ደግሞ ምን አለ? ይሄ አሁን ፋንታሲ የምንለው ማለት ነው። በምናብ የምንፈጥረው የውሸት ዓለም አሁን ብዙ ጊዜ ከዚህ ከእውነታው ዓለም እንወጣና ብዙ ሰዓታት የት ነው የምናሳልፈው? በራሳችን አእምሮ ውስጥ በሰራነው ዓለም ውስጥ በራሳችን አእምሮ ውስጥ እዛ አሁን በራሳችን የሰራነው አእምሮ ውስጥ ምንድነው? ያው ያንን ዓለም እኛ ስለሆነን የገነባ ነው፣ እኛ ስለሆነን የፈጠር ነው። ምን ፈልጋቸውን ነገሮች ሁሉ እየሳብ እናመጣለን። በቃ ትልቅ ቤት ሲያምረን ትልቅ ቤት እንሰራለን። የሆነ ያማረ መኪና ሲያምረን ያንን መኪና ይዘን መንዳት እንችላለን። የምንፈልገው ሰው ጋር እንደምንፈልገው እንሆናለን። ይሄ በምናብ የተፈጠረ የውሸት ዓለም ዴይ ድሪሚንግ የምንለው እና ይሄ የቀን ህልም በምናብ ውስጥ የሚፈጠር ከእውነታው ዓለም ውጭ የሆነ የውሸት ዓለም ብዙ ጊዜ አእምሯችንም እዛ ውስጥ ጊዜ ያባክናል። እና እነዚህ አሁን አንዳንድ ጊዜ የምናስባቸው ሀሳቦች አሁን በዚህ ውስጥ ስናነሳ በሁለት ወገን ማየት ያስፈልጋል። አንዳንዶቹ ሀሳቦች በራሳቸው ኃጢአት ላይ ሆኑ ይችላሉ።
ግን ተራ ነገሮች ናቸው፣ ዓላማ የለሽ ናቸው፣ በቃ መድረሻ የሌላቸው የማያስፈልጉ ናቸው። አንዳንዶቹ ደግሞ በራሳቸው ኃጢአትን ያዘሉ ሊሆኑ ይችላሉ። ስለዚህ እነዚህ ሁለቱንም ነው ጠቅልለን እያየን ያለ ነው። ሁለቱም ግን ከንቶዎች ናቸው። በተለይ ደግሞ ኃጢአትን ያዘለው ደግሞ በራሱ ኃጢአት ነው። እነዚህኞቹ ምንም እንኳን በራሳቸው ኃጢአት ያልሆኑትም ደግሞ እኛን ወደ ሌላ ኃጢአት የሚመሩን ስለሆነ ነው አሁን ዲያብሎስ ሰይጣን በእነዚህ ሐሳቦች የሚፈትንና ይህንንም መዘንጋት የለብንም። ስለዚህ እነዚህ ነው የምንመለከተው በሚኖረን የተወሰነ ጊዜ። እንግዲህ በሐልዮ ከሚሰሩት ኃጢአቶች አሁን ይህንን ከንቱ ፍሬ ቢስ ሐሳብ ብለን ስናነሳ ቢያንስ 4 ክፍል እናስቀምጥለታለን። አሁን ቅድም እንደ መግቢያ ያነሳዋቸው አሉ፣ በ4 ምድብ እናስቀምጣቸው። አንደኛ ይሄ ስሜታዊ ወይም ስጋዊ የሆኑ ምናባዊ ሐሳቦች ሴንሹዋል ፋንታሲ። አሁን ብዙዎቻችንም እንቸገርበት ነው። በቃ ያለፉትን ትዝታዎች እናመጣለን። አሁን እየኖርን ያለነው ዛሬ ላይ ነው። ግን ዛሬ ላይ የተሰጠችን እጃችን ላይ ያለችውን ጊዜ አንዱ የምናባክነውና የምናጠፋው በምንድን ነው? ወደኋላ እንመለስና በቃ የሆነ ጥሩ ጊዜ ነው የምንለውን ደስታ አግኝተንበታል የምንለውን ያንን በትዝታ እያመጣን በቃ የሆኑ ሰዓታት ያልፋሉ። ወይም ደግሞ አንዳንድ ጊዜ ወደፊት እንቸኩላለን። ወደፊት እንሄድና ወደፊት ስለምናስባቸው ነገሮች ስለምንመኛቸው ነገሮች እንዲሁ እናስባለን፣ እንባክናለን። አሁን እነዚህን ሁለቱንም ስናደርግ ግን ዛሬ ላይ እንደሆኑ እያሰብን ስለምናደርግ ውስጣችን የሚያገኘው ደስታ አለ። ስለዚህ ከነዚህ ምናባዊ ከሆኑት ነገሮች ጋራ እየተገናኘን ነው ማለት ነው። አሁን የመጀመሪያውንም ኃጢአት ስንመለከት ዝሙቱ በተግባር ሳይፈጸም በልቡናው ግን ያንን የዝሙት ሐሳብ እያሰበ ደስታ ነው የሚያገኝ ሰው በልቡ ውስጥ ኃጢአት ይሆንበታል እንደተባለ ልክኛም እንደዛው ነው። አሁን የሌሉትን ነገሮች እያመጣን በእነሱ ደስታ ነው የምናገኝ ከሆነ ያው ይሄ ራሱ አንድ ትልቅ ኃጢአት ነው የሚሆነው ማለት ነው። ምክንያቱም ዛሬ ላይ ያለውን ጊዜያችንን በሌሉ ነገሮች ወይ ባለፈ ወይ ደግሞ ባልሆነ ነገር ነው እያባከንን ያለ ነው እና ቅድም እንዳልነው በተለይ ደግሞ እንደዚህ አንዳንድ ጊዜ ደግሞ እነዚህ ሐሳቦች ራሳቸው ኃጢአት የተቀላቀለባቸው ሊሆኑ ይችላሉ። የዝሙት ሐሳብ ሊገባበት ይችላል። በቃ አንድ ሰው አሁን ወደፊት ስለሚሆነው ነገር ሲያስብ ያላገባው ሰው ከሚያገባት ሴት ጋራ ወይም ያላገባች ሴት ከምታገባው ባል ጋራ አብረው ሆነው የሚያሳልፏቸውን ጊዜዎች በአይምሮ አምጥቶ ማሰብ ሊሆን ይችላል። አሁን እንደዚህ ሲደረግ ምንድነው? አንደኛ ወደፊት የሚሆንን ነገር ዛሬ ላይ አምጥቶ ማየት ነው። ሁለተኛ ያ ሰው በምናባችን የሳልነው ሰው ነው። በምናብ የተሳለ ሰው ነው እና የሚታወቅም ሰው እንኳን ቢሆን ያሁን የኃጢአት ሐሳብ ነው። ምክንያቱም እንዲህ ያሉ ሐሳቦችን ከሚታወቅ ሰው ጋር እንኳን አብረነው ከሆነው ሰው ጋር እንኳን ቢሆን ከጋብቻ በፊት እንዲህ ያሉ ሐሳቦችን ማሰብ የዝሙት ሐሳብ ነው የሚሆነው። የዝሙት ሐሳብ ሊቀላቀልባቸው ይችላልና አባ ዋቅሪስ ይህን በተመለከተ ምን ብለዋል? ስለ መንፈሰ ዝሙት ተንኮል ልንገራችሁ ይላል። ይህ መንፈስ ወንዶችና ሴቶች እርስ በርሳቸው ሲጫወቱ የሚታዩበትን ምስሎች እያቀረበ መነኩሴውን አሳፋሪ ድርጊቶችና እንቅስቃሴዎች ተመልካች ያደርገዋል። በተለይ አሁን የፈለኩት ምንም የሚለውን ነው። spectator of shameful acts and gestures ምን ሆነ አንዳንድ ጊዜ ምን ያደርገናል? አሁን እኛንም ከውጭ ያወጣንና ምን እንሆናለን? ይሄ በቃ ትዕይንት እንደሚያይ ቲያትር ቤት ገብቶ ትዕይንት እንደሚያይ ሰው ተቀምጠን እናያለን ማለት ነው። በአይምሮአችን ለሚሳሉትን ምስሎች እናያለን እና ሰይጣንም አንዳንድ ጊዜ እነዚህን ምስሎች ይጠቀምባቸዋል ማለት ነው። ቅዱስ ዋቅሪስም እንደነገረን በምናባችን እንዲህ ያሉ ነገሮችን ራሱ እያመጣ ያሳየናል ማለት ነው። ስለዚህ እነዚህ ስሜታዊ ስጋዊ የሆኑት ሐሳቦች በተለይ አሁን አባ ዋቅሪስም እንደገለጸው እንዲህ ያሉ የዝሙት ሐሳብ ሲቀላቀልባቸው በራሳቸው ኃጢአት ይሆናሉ። ቅድም እንዳልነውም ደግሞ ምንም እንኳን ኃጢአትም ባይሆኑ ወይ ወደፊት ወይ የትላንት ሆነው እንዲሁ የዛሬን ጊዜ የሚያባክኑብን ሊሆኑ ይችላሉ። ለምሳሌ አንዳንድ ሰው
ገና ትዳር ሳይመሰርት ምን አይነት ሰው እንደሚያገባ ቁመቱ ምን አይነት እንደሆነ መልኩ ምን አይነት እንደሆነ የሚወልዷቸው ልጆች ስንት እንደሆኑ ስማቸው ሁሉ ወጥቶ የሚለብሱትን ልብስ በቃ ይሄ ሁሉ ጾታቸው ስንት ወንድ ስንት ሴት እንደሆነ አሁን ይሄ ሁሉ ነገር ይታሰባል ማለት ነው። እና አሁን በዚህ ሁሉ ሐሳብ ውስጥ ምንድነው የሌለ ነገር ነው። በቃ ያልተፈጠረ ነገር ነው። ወደፊትም የሆነው ነገር ነው። ከእጃችን ውጭ የሆነ ነው። ነገ መኖራችንን ሳናውቅ አሁን ስለነዚህ ሁሉ ነገሮች ማሰባችን ምን እያደረገን ነው ካልን ዛሬን እያሳጣል። ግን አሁን በራሱ ሐሳቡን ስንመለከተው ማግባት ጋብቻ የተቀደሰ ነገር ነው፣ ኃጢአት አይደለም። ኃጢአት ልጅ ወልዶ ማሳደግም ኃጢአት አይደለም። ግን በቃ እንዲሁ ያለ ዓላማ ግን ለረጅም ሰዓት በእንደዚህ አይነት ሐሳቦች አይምሯችን እንዲያዝ እንዲወጠር የተፈለገበት ግን ዓላማ ምንድነው ካልን በኋላ ላይ የምንመለከተዋለን። ጊዜን ማጥፋት፣ ጊዜን ማባከን። ሁለተኛ በመግቢያችንም ላይ እንዳየነው ደግሞ ሌሎቹ ምድቦች ደግሞ ምንድናቸው? ይሄ ከንዴት ጋር የተያያዙ ምናባዊ ሐሳቦች አሉ። ይሄ አንግሪ ፋንታሲስ ያው ቅድም እንዳነሳ ነው በምናብ ከሌላ ሰው ጋር የሚደረግ ንትርክ አለ፣ በቃ ክርክር። ይሄ በጣም ብዙ የምንቸገርበት ነገር ነው። በተለይ ይሄ የንዴት ስሜት የቁጣ ስሜት በልባችን ውስጥ ስር እንዲሰድ የሚያደርገው አንዱ ይህንን ሐሳብ አለመግታት ነው። ምክንያቱም አንድ ሰው ከሆነ ሰው ጋር ከተጋጨ በኋላ ሙሉ ቀኑን ከዛ ሰው ጋር በአይምሮ ሲነታረክ ይውላል። ሙሉ ቀን እንዲሁም ደግ ከሆነ ያው በእንቅልፍ ያልፍለታል። አንድ ቀን ብቻ አይደለም፣ አንድ ሳምንት ብቻ አይደለም፣ ወር ብቻ አይደለም፣ ዓመታት ከዛ አንዲት ቃል ከተናገረ ሰው ጋር ሲነታረኩ የሚኖሩ ሰዎች አሉ። በቃ ሲከራከሩ፣ ሲጣሉ የሚኖሩ፣ ሲሰዳደቡ የሚኖሩ። ይሄ ሁሉ ምንድነው የት ነው የሚፈጠረው? እዚሁ ምናባችን ውስጥ፣ አይምሯችን ውስጥ። ይሄ በጣም እጅግ የሚያሳዝን ህይወት ነው እና በተለይ ንዴት የሚወልዳቸው ሐሳቦች በጣም ክፉዎች ናቸው። ሌላው የቅድም እንዳነሳነው የበቀል ትዕይንት፣ ያንን ሰው የሆነ ነገር ሲደርስበት፣ የሆነ ጉዳት ሲደርስበት በቃ አንዳንድ ጊዜም ያው እግዚአብሔር እየተበቀለው እያልን ማለት ነው። በእኛ ላይ ስላደረሰው ነገር እግዚአብሔር እየተበቀለው እያልን ያንን ትዕይንት እንዲሁ ቁጭ ብለን ቅድም አባ ዋግሬስ እንዳለው በቃ ትዕይንት እንደሚያይ ሰው ቁጭ ብለን እናያለን። ራስን በሌሎች ፊት በደል የለሽ ለማድረግ ደግሞ የሚቀርቡ ማስረጃዎች አሉ። አሁን ሌላው ትልቁ ይሄ ነው። የሆነ ነገር ውስጥ ራሳችንን ጥፋተኛ ሆነን ስናገኘው ብዙ ጊዜ ያው ጥፋተኝነትን የመቀበል ችግር አለብን አይደል? ስለዚህ ምንድነው አሁን አይምሯችን ምን ይፈጥራል ማለት ነው? ማስረጃዎችን ያው በኮቴሽን ውስጥ ነው ማስረጃዎችን ያመጣል። አይ አንተ እኮ ጥፋተኛ አይደለም፣ እንዲያደረከው እንዲህ ስለሆነ ነው እኮ፣ ሰዎች ስላልተረዱ ነው እንጂ እንዲህ ስለሆነ ነው እኮ የሚል የማይጠቅም ማስረጃ። አንደኛ ይሄ ምንድነው? ይሄ ተነሳሽነትን ከውስጥ ያጠፋል። በቃ ይሄ ሰልፍ ጀስቲፊኬሽን፣ ራስን የማጽደቅ ብዙ ስራ እንሰራለን ይሄ በምናባችን ውስጥ። ይሄ ምንድነው አንዳንድ ጊዜ በተለይ ከንዴቱ ጋር የሚያያዘው ለምንድነው? የሆነ ነገር አጥፍተን ስንገኝ ቀጥታ የሚሰማን ስሜት ምንድነው? የንዴት ስሜት፣ እንበሳጫለን። በቃ በሰው ፊት ተዋረድኩኝ፣ በሰው ፊት እንዲሆንኩኝ የሚል የንዴት ስሜት አለ ውስጣችን። ስለዚህ ያንን ምንድነው አይምሯችን ያንን ለማብረድ የሚያመጣው ደግሞ እንደ መፍትሄ ምን አይነት መፍትሄ ነው? አይ አልተሳሳትክም፣ አይ አንተ እኮ እንዲህ ስለሆነ ነው የሚል የውሸት ማስረጃዎች ይቀርባሉ ማለት ነው። ራሳችንን ከበደል ነፃ ለማውጣት የሚደረጉ ብዙ ደግሞ የምንሄድባቸው ብዙ ርቀቶች አሉ። ሌላው በውስጣችን ይሄ ትልቁ ችግራችን ነው። ለራሳችን ሲሆን በደል የለሽ ሆነን እንድንታይ የሚያደርጉ ማስረጃዎችን ነው የምናቀርበው። በሌሎች ሰዎች ላይ ደግሞ ሲሆን ምንድነው ጭራሽ ትንሹን ትልቅ አድርገን አግዝፈን በእነሱ ላይ ደግሞ መፍረድ ነው የምንፈልገው እና ጥቂት የተናገረን ነገር ልክ በቃ ትልቅ በደል እንደበደል አድርገን እንፈርድበታል በውስጣችን። ዛሬ ይህን ካደረገማ ነገ ምን ሊያመጣ ነው እንላለን። በቃ የሆነ ማጋነን፣ ኤግዛጀሬት ማድረግ፣ በቃ ነገሮችን እናጋነን በሰዎች ላይ ሲሆን፣ በእኛ ላይ ሲሆን ደግሞ ትልቁንም ትንሽ እናደርጋለን እና ይሄ በጣም የምንቸገርበት ነገር ነው እና ብዙ ሰውን ይሄ በውጭ የማይሳደብ አንደበት አለው፣ ግን በውስጡ ብዙ እርግማን ሞልቷል። በቃ በውስጥ ይራገማል። በውጭ የማይሳደብ ነው። በውጭ በማንም ላይ እጁን የማይሰነዝር ብዙ ሰው አለ።
በውስጥ ግን በበቀል ድንጋይ ብዙ ሰዎችን እየሰበሰበ የሚፈጭ ሰው አለ። ስለዚህ ይሄ ምንድነው? በቃ ይሄ አሁን ንዴትም የንዴት ስሜት አሁን እነዚህ ሁሉ አሁን እኛ እንደ ኃጢአት አንቆጥራቸውም እኮ ብዙ ጊዜም ትኩረትም አንሰጣቸው። ለዛ ነው እኮ ትኩረት ስለማንሰጣቸው፣ ስለማንገድባቸው፣ ስለማንይዛቸው ቅድም እንዳለው ብዙ ቀናት ከኛ ጋር አብረው ይኖራሉ፣ ብዙ ሳምንታት አብረው ይኖራሉ፣ ብዙ ዓመታት ከኛ ጋር አብረው ይኖራሉ። እና ይሄን በጣም ልብ ማለት ያስፈልጋል። ትልቁ ችግራችን ምናልባት ያው ንዴት፣ ቁጣ የሚለውም ላይ ልንመለስበት እንችላለን። ሌላው ሶስተኛውና ትልቁ ችግራችን ደግሞ ያው የውዳሴ ከንቱ ምናባዊ ሐሳብ የቬን ግሎሪየስ ፋንታሲ። ይሄም ሌላው ትልቁ በሽታችን ነው። ይሄ በሽታ ምንድነው? አሁን ትልቅ የሚያደርገው ነገር ምንድነው? በልባችን ላይ የሚያቆመው የራሳችን ምስል አለ። እስራኤላውያን ሙሴ ዘወር ሲል አሮንን አስገድደው ያቆሙት የወርቅ ጥጃ ነበር። ወድቀው ሰግደውለታል። ለእግዚአብሔር የሚገባውን ምስጋና ለወርቁ ጥጃ አቅርበዋል። እኛም አሁን በውስጣችን የምናቆመው ምስል አለ። የጥጃ ምስል ሳይሆን የራሳችን ምስል ነው የምናቆመው። እና አሁን በውስጣችን የምናስቀምጠው ያ ምስል የእግዚአብሔር ምስጋና እንዲቀርብለት ይፈልጋል። ጣዖት ነው። ስለዚህ የእግዚአብሔርን ምስጋና ሲያሰኘን እንወስዳለን። የሌሎች ሰዎችንም አድናቆት ለኛ እናመጣዋለን። እና እነዛ ሰዎች እኮ ለኛ ያቀረቡት ምንም አይነት ምስጋና አይኖርም፣ የለም እኮ። ምናልባት እነሱም እንደኛው በዚሁ ፈተና ውስጥ ካሉ እነሱም ራሳቸው ልክ እንደዚሁ ከኛ አይምሮ ውስጥ ምስጋና እየነጠቁ ሊሆን ይችላል። እና ምንድነው ይሄ? በምናብ ራስን እንዲሁ ዝም ብሎ ከፍ አድርጎ ማየት እንደ ጠዋት ወይ እንደ ማታ ጥላ። ቁመታችን የተወሰነች ክንድ ከስንዝር ነው፣ ግን ጥላው ግን ያለው የትና የት ነው። ራስ እንደዛ አግዝፎ ማየት፣ የራስን ምስል ጣዖት አድርጎ በውስጥ ማቆም፣ የእግዚአብሔር ምስጋና የሌሎችን ክብር ለራስ ምስል ማቅረብ፣ ይሄ ትልቁ የውዳሴ ከንቱ በሽታችን ነውና ይሄ አሁን ብዙ ነገር ያበላሽብናል። በቃ በውስጣችን ምንድነው ሁሉ ጊዜ በቃ ነገሌ ስለኔ ምን እያሰቡ ነው? ነገሌ ምን አሉ? ነገሌ አሁን እዚህ ጋር የማደርገውን ነገር እያዩ ነው ወይ? ነገሌት አሁን እዚህ ጋር እየሰራ ያለውትን ነገር ወስደው እንዴት አድርገው ነገ ለሰው ያወራሉ የሚለው ነገር ነው የሚሆነው ማለት ነው አይምሯችን። አሁን እነዚህ ሁሉ ከንቱ ሐሳቦች ናቸው፣ የማይጠፍ ፍሬ ቢስ ሐሳቦች ናቸው። እና አሁን ጸሎታችንን ራሱ አምልኮታችንን፣ አገልግሎታችንን በአጠቃላይ የምንሰራቸው መንፈሳዊ ስራዎች ሁሉ ለታይታ እንድናደርጋቸው ያደርጉናል፣ ከሰው ምስጋናን ለመቀበል ወደ ማድረግ ይወስዱናል። እና ይሄ ልክ መጨረሻ ላይ ምንድነው የምንሆነው ማለት ነው? ያው ድራማ ሰሪ ወይም ተውኔት አቅራቢ ነው የምንሆነው ማለት ነው። በአምልኮት ራሳችንን ለእግዚአብሔር የምናስገዛ ሳንሆን የሆነ አንድ ትዕይንት እንደሚያቀርብ እንሆናለን ማለት ነው። እና ይሄ በጣም ትልቅ በሽታ ነው። እግዚአብሔር ከዚህ በሽታም ይፈውሰን። ሌላው እንዲሁ አራተኛው ክፍል ያው ከንቱ መባከን ነው። ቅድም በተወሰኑ ምሳሌዎች አይተናል። ዝም ብሎ ከመጠን ያለፈ እቅድ ወይም ጭንቀት ልንለው እንችላለን። ስለወደፊቱ ማሰብ ሊሆን ይችላል፣ የትላንቱን አለመርሳት ሊሆን ይችላል። እና በእነዚህ አራት ምድቦች ከፍለን ልናያቸው እንችላለን። አሁን የነዚህ ጉዳት ምንድን ነው የሚለውን እንመልከት። እንግዲህ ደጋግሜ ጠቆም ሳደርግ እንደነበረው የመጀመሪያው ትልቁ እነዚህ ከንቱ ሐሳቦች፣ ፍሬ ቢስ ሐሳቦች ጉዳታቸው ምንድን ነው ካልን ጊዜን ማባከን ወይም ጊዜን መሻማት። እነዚህን እንዴት አድርጋችሁ ልትስሏቸው ትችላላችሁ? በልብ ማሳ ላይ የሚበቅሉ አረሞች በዚህ ምሳሌ ይዋቸው። ልባችን አሁን እንደ ማሳ በላዩ ላይ ልንዘራበት የሚገባ ብዙ መልካም ጥሩ ንጹህ ስንዴ ነበር። ግን ምንድነው? በልባችን ላይ የተዘሩ ብዙ አረሞች አሉ። አረም በተፈጥሮ ክፋቱ ምንድነው ካልን መርዛማነት የለውም እኮ በራሱ፣ ግን ምግብ ይሻማል፣ ቦታ ይሻማል። ለስንዴው የሚሆነውን ለራሱ ያደርጋል። ስለዚህ ምን ይሆናል? ስንዴው ይቀጭጫል።
ስንዴው በሽታ መከላከል የማይችል ይሆናል። ምክንያቱም አልበላማ፣ ምግቡን አረሙ ወስዶታል። ልክ እነዚህም ፍሬ ቢስ ሀሳቦች እንደ ኃጢአትም እንዳንናዘዛቸው ተራ ነገሮች ናቸው። ሳያቋርጡ በውስጣችን የሚመላለሱ ናቸው። ደግሞ ዝም ስንላቸው ደግሞ የሚያደርሱት ጉዳት ደግሞ የትየለሌ ነው። ስለዚህ ትኩረት ያሻቸዋል ብለን የምናነሳው ለዛ ነው። የሰይጣን ዓላማ ብዙ ጊዜ ደጋግሜ እላለሁ፣ ይህን እኛን ኃጢአት ማሰራት አይደለም፣ እኛን ከእግዚአብሔር መለየት ነው። ትልቁ የነዚህ ክፉ ሀሳቦች፣ ከንቱ ሀሳቦች ክፋት፣ ጉዳት ምንድን ነው ካልን እኛን ከእግዚአብሔር ይለዩናል። ለምን ካልን አሁን እዛ ሙሉ ቀን ከዛ አንዲት ቃል ከተናገረው ወንድሜ ጋር በአእምሮ ውስጥ ከሱ ጋር ስነታረቅ ስጨቃጨቅ ከምውል ያንን እኮ ቀን ቅድም እንዳልነው እግዚአብሔርን እያሰብኩበት የክርስቶስን ፍቅር እያየሁበት ውል ነበር። ጠዋት ያነበብኩትን የእግዚአብሔርን ቃል በልቤ እያመላለስኩ አስብበት ነበር። ሳላቋርጥ እጸልይበት ነበር። ያንን ጊዜ ግን ምን ወሰደው? ይሄ ከንቱ ሀሳብ። ስለዚህ በውስጤ ምን አለ ማለት ነው። መጨረሻ ላይ ወደ መኝታዬ ሲሄድ ልቤ እንዲሁ እንደ እሳት እየተቃጠለ ተኛለሁ ማለት ነው። በንዴት በብስጭት። ደግሞም ሌላው ክፋታቸው ምንድነው? አሁን ሰይጣንም ደግሞ እየመለሰ ምን ያደርገናል? ይነግረናል። ሙሉ ቀንህን አባከንክ፣ ዛሬ ምንም ሳትሰራ ዋልክ ደግሞ ይላል መጨረሻ ላይ። ጊዜውን አእምሯችን ላይ እነዚህን ሀሳቦች እንደው ያለማቋረጥ እየላከ ሲያስጨንቀን ይወድና መጨረሻ ላይ ደግሞ እንደገና በሱ ላይ ተስፋ መቁረጥ እንዲደረብበት ምን ይለናል? ሙሉ ጊዜህን አባከንክ፣ ምንም ነገር ሳታስብ፣ ምንም ነገር ሳትሰራ ይለናል። እና አንድ ዝም ብሎ በቃ የማናውቀው ሰው ራሱ በተናገረው ነገር መልሰን የማናየው ሰው ራሱ የሆነ ባለን ነገር ወይ ደግሞ አንድ ሰው ትንሽ ገልመጥ ስላደረገን ወይ የሆነ ነገር ስለሆነ በቃ ሙሉ ቀን ጊዜያችንን የምናጠፋ ብዙ ሰዎች አለንና ይሄ ትልቁ ነገር ዓላማው ምንድነው ካልን እኛን ከእግዚአብሔር መለየት ነው። እና ፖፕ ሽኖዳ በሚታወቀው መጽሐፋቸው ላይ የንስሐ ሕይወትንና ንጽህናን በተመለከተ በጻፉት መጽሐፋቸው ላይ ምን ብለዋል? አንድ ሰው ከእግዚአብሔር ጋር በጸሎት፣ በጽሙና፣ በመንፈሳዊ ንባብ፣ በምስጋና ወይንም ለንጹህ ልብ በሚስማማ በሌላ መንፈሳዊ ስራ ሊያሳልፈው የነበረውን ጊዜ በከንቱ ጊዜያዊ ሀሳቦች ሊያጠፋው ይችላል። እነዚህ ጊዜያዊ ነገሮች በራሳቸው መልካም ወይም ክፉ አይደሉም። ነገር ግን ከንቱ ነገሮች ስለሆኑ መልካም የሆነው መንፈሳዊ ስራን ያዘገዩብናል። ጥሩ አድርገው ገልጸውታል። ከቅድም ጀምሮ ስናነሳ የነበረው ነገር እነዚህ በራሳቸው ክፉም መልካምም ላይሆኑ ይችላሉ። ነገር ግን ጊዜያችንን ይሻማሉ። አረሞች ናቸው። የምንጸልይበትን ጊዜ ይሻማሉ። መንፈሳዊ ምንባብ የምናነብበት ሀሳባችን ተሰብስቦ ሳይበትን በቃ የጽሞና ጊዜያችንን ይሄ ኮንቴምፕሌሽን ታይማችንን ያበላሻሉ። በምስጋና በዝማሬ ልባችን ከእግዚአብሔር ጋር እንዳይሆን ይቃወሙናልና ይህን በጣም ልብ ማለት ያስፈልጋል። የተመስጦን ሌላው የጸሎትን ጣዕም ያጠፉብናል። ምክንያቱም አንድ ሰው በቃ ልቡ ልክ በእንደዚህ አይነት ሀሳቦች ሲያዝና ሲጨነቅ ሲወጠር መንፈሳዊ ነገር ማሰብ አይችልም። የጸሎት ጣዕም ይጠፋል አይደለ? ጸሎታችን ደረቅ ይሆናል። ሌላው የነዚህ ትልቁ ችግራቸው ምንድነው? ጉዳታቸው ምንድነው ካልን ሌሎች ክፉ ህሊናትን ይጋብዛሉ። አሁን ቅድም እንዳነሳ ነው መጀመሪያ ላይ ክፉ የማይመስሉ ሀሳቦች ከአንድ ሰዓት ከሁለት ሰዓት በኋላ ምን ይዘው ይመጣሉ? ወይ ዝሙት ሀሳብ ይዘው ይመጣሉ፣ ወይ ንዴት የቁጣ ሀሳብ ይዘው ይመጣሉ። እዛ ትላንት ያለፈው ነገር ላይ እንዲሁ ስንባዝን ምን እናገኛለን? የሆነ የረሳነውን የተበሳጨንበትን ሰው እናገኘዋለን። ከዛ ምን ይመጣል? ንዴት፣ ብስጭት ይመጣል። ይሄው ነው በቃ ሌሎች ኃጢአቶችን ሌሎች ክፉ ህሊናትን ይጋብዛሉ፣ ይጠራሉ። ይህም ሌላው ትልቁ ክፋታቸው ነው። ሌላው እነዚህ ሀሳቦች በነቢብ በገቢር
በአንደበትና በተግባር ምን ሰራቸውን ኃጢአት ለመስራት ቀላል ያደርጋሉ። ምክንያቱም በውስጥ ያብሰለሰልናቸው ነገሮች ጊዜውን አጋጣሚውን ሲያገኙ በቀላሉ ካፍ ይወጣሉ፣ በቀላሉ በስራ ይተገበራሉ፣ ይፈጸማሉ። ለምሳሌ አሁን ከቅድም እንዳልነው ከዛ ሰው ጋራ ሳምንት ሙሉ ስጨቃጨቅ ከዋልኩኝ ያንን ሰው ሳየው ወይንም አንዲት ትንሽ ነገር ሲያደርግ ካየሁት ክፉ ቃል ካፋችን ይወጣል በቀላሉ። ምክንያቱም ሳምንቱ ሙሉ 2 ቀን 3 ቀን ሙሉ በውስጣችን ስናብሰለስለው ይሄ ነበረ የታመቀ የንዴት የቁጣ ሐሳብ አለ። አሁን ትንሽ ነገር ነው ለመገንፈል የሚፈልገው ትንሽ ነገር። ስለዚህ ታጋሾች እንዳንሆን ያደርገናል። በውስጣችን ያለው ያ ክፉ ሐሳብ ገንፍሎ ይወጣል በቀላሉ። ወጣቶችም አሁን በውስጥ መላልሶ የተመኟትን ሴት ወይም የተመኘችውን ወንድ ቢያገኙ እምቢ ማለት ይከብዳቸዋል፣ አጋጣሚው ከተመቻቸ። ደጋግሞ ያንን ሐሳብ ሲያስቡት ቀንም ሌሊትም ሲያስቡት ስለነበሩ፣ ስለዚህ ይሄ አሁን በጣም ትኩረት ልንሰጠው የሚገባ ነገር ነው እና እነዚህ ከንቱ ፍሬ ሐሳብ የምንላቸው ፍሬ ቢስ ሐሳቦች የምንላቸው ጉዳታቸው ከፍ ያለ ነው። ኃጢአትን ቀላል ያደርጋሉ ማለት ነው በአጠቃላይ። ሌላው ህሊናን ያቆሽሻሉ። አንዳንድ ጊዜ እንዲያውም ረጅም ዘመን የሚቆይ ጠባሳን ጥለው ይሄዳሉ። ደጋግመን እነዚህን ሐሳቦች ባሰብን ቁጥር በተለይ ተደጋጋሚነት ይኖራቸዋል። ለምሳሌ አንድ ሰው የሆነ በተለይ በዚህ በእንግሊዝኛ ኦብሴሽን የምንለው ነገር አለ አይደል? የሆነ አንድ ነገር በምናባዊ አእምሮ ውስጥ በምናቡ የሚፈጥረውን አንድን ነገር በተለይ ከዛ ያንን ነገር በጣም እየተመኘው በመጣ ቁጥር ሁሉ ጊዜ የሚያስበው ያንኑ ይሆናል ማለት ነው። አሁን እዛ ውስጥ ያሉ የተሰገሰጉ ኃጢአቶች ሁሉ ምን ይሆናሉ ማለት ነው? ህሊናችን ላይ የማይጠፋ ረጅም ዘመን የሚቆይ ጠባሳ ነው እየተው የሚሄዱት ማለት ነው። ይህም ሌላው ጉዳታቸው ነው። ሌላው እንግዲህ ቅድም እንዳልነው ተዘክሮተ እግዚአብሔርን ከልብ ያጠፋሉ። ተዘክሮተ እግዚአብሔር በጣም ምን ያህል እንደሚያስፈልገን ቅድምም ስናነሳ ነበረ። ሌላው ትልቁ ችግራቸው ደግሞ ይሄ ነው። አሁን በተለይ ይሄ ፋንታሲ የምንለው ይሄ በራሳችን አእምሮ የምንፈጥረው የውሸቱ ዓለም የምንፈልገው ነገር ሁሉ ስለምንከትበት ከፈለግን የሞቱ ሰዎችን ራሱ ልናስነሳ እንችላለን እኮ። በቃ የምንፈልገው ነገር ከእውነታው ዓለም የራቁ ብዙ ነገሮችን አምጥተን እዛ ውስጥ የምንሰገስገው ቅምጥልነቱም ካማረን በቃ የምንፈልገው ነገር ሁሉ እዛ ውስጥ መሳል እንችላለን። ስለዚህ ከዚህ ከውሸቱ የቅምጥልነት ዓለም ስንወጣና ወደዚህ ወደ እውነተኛው ዓለም ስንመለስ ምንድነው የሚፈጠረው አእምሯችን ውስጥ? ያው በቃ ደስታ ማጣት፣ በቃ ህይወትን ማማረር፣ በያዙት አለመርካት ይመጣል ማለት ነውና ብዙ ጊዜ እንደውም ምስጋናችንንም የሚነጥቀን ይሄ ብዙ ጊዜ እንደዚህ በቃ ይሄ የምንመኘው ነገር ውስጥ ብዙ ጊዜ ማሳለፋችን። ስለዚህ ከዚሁ ጋር የተያያዘ ደግሞ ምን ይሆናል ማለት ነው? ያልተሰጠን እንመኛለን ማለት ነው። ለኛ ያልተሰጠን። አንዲት ሴት ያልተሰጣትን አይነት ባል ልትመኝ ትችላለች። አንድ ባል ያልተሰጠውን አይነት ሚስት ሊመኝ ይችላል። ምክንያቱም ሁሉ ጊዜ በቃ እኔ የማስበው እንደዚህ አይነት ሚስት ነው፣ እኔ የማስበው እንደዚህ አይነት ባል ነው እያለ የሚያስብ ሁሉ ጊዜ ያንን የሚያስብ ባይምሩ የተሰጠውን እየጠላ ያልተሰጠውን እየተመኘ ይመጣል ማለት ነው። እና ያልተሰጠን መመኘት ለኛ ያልተሰጠ ህይወት ከሆነ አልተሰጠን። የኛ የተሰጠንን ህይወት በጸጋ መቀበል ነው ክርስትና፣ እግዚአብሔርን አመስግኖ መቀበል። ሌላ ምንድነው ይሄ ዲሉዥን የምንለው? በጣም አንዳንድ ጊዜ በጣም እንደዚህ አይነት ነገር ውስጥ በጣም እየተጠቀን ስንመጣ ምንድነው የምንሆነው? አሁን እንደዚህ ስንል አይ እኛ ከዚህ ነፃ ነን ልንል እንችላለን፣ ግን ሁላችንም የዚህ ተጠቂዎች ነን። እኔ ምሳሌዎች አነሳለሁ። ለምሳሌ ወላጆች ልጅ ቢወልዱ በልጆቻቸው ላይ የሆነ ነገር ሊደርስ እንደሚችል አያስቡም። በቃ የሚወልዷቸው ልጆች ሁሉ የሚቦርቁ፣ የሚደሰቱ፣ የሚስቁ፣ ሙሉ ጤንነት ያላቸው፣ ደግሞ ሲያድጉ ደግሞ በትምህርታቸው ጎበዞች፣ ከዛ ደግሞ በቃ ትልቅ ትምህርት ቤት ሄደው የሚመረቁ፣
ከዛ በኋላ ደግሞ ምንም አይነት በዚህ ዓለም ውስጥ ያለው ነገር ክፋት የሆነው ነገር ሁሉም የማያገኛቸው ከዛ በጣም እጅግ መልካም የሆነ ትዳር መስርተው ደስ እያላቸው የሚኖሩ ልጆች ነው የምናስበው ሁላችን። እውነት ነው ወይ ካልን አይደለም። ለምንድን ነው ይሄ እንደዚህ እንድናስብ ያደረገን ካልን ውሸትን እንደ እውነት እንድንቀበል ያደረገን ውስጣችን የተሞላ ይሄ ፍሬ ቢስ የሆነው ምኞት ደግመን ደጋግመን የምናስበው እንደዚህ አይነት ነገር ስለሆነ ልነግድ ብሎ የሚነሳ ሰው በቃ ነግዶ እንደሚያተርፍ ከዛ የሆነ ትልቅ ደረጃ ላይ እንደሚደርስ በቃ ብዙ ነገር ከፈለግን እኛም አሁን ደጎች ስንሆንና መንፈሳዊያን ደግሞ ስንሆን ደግሞ ነግደን ብዙ ገንዘብ አምጥተን ችግረኞችን ስንረዳ የተራቡትን ስናበላ በቃ ብዙ ነገር እናስባለን። መክሰር እንዳለ ያስብ እና አሁን ይሄ ምድራዊ ህይወትን እንከን የለሽ እንደው ገነት አድርገን እንድንስል የሚያደርጉ እንደዚህ ያሉት ከንቱ ሐሳቦች ናቸው። ውስጣችን ብዙ ጊዜ ተመላልሰው ኖረውብን ስለሆነ አሁን ቅድም ያልነውን ነገር ያመጣሉ። አሁን ይሄ ህሊናን ያቆሻሉ፣ ረጅም ጊዜ የሚቆይ ጠባሳ ይጥላሉ ብለን የለ አንዱ ምንድነው በእንደዚህ አይነት መንገድ ነው የሚገለጠው ማለት ነው። ሌላ ምንድነው አሁን ይሄ ትልቁ ችግሩ ምንድነው የውስጥ ደዌ ነው። የውስጥ ደዌ እንደምታውቁት በጣም አስቸጋሪ ነው ለማከም። ከላይ ያለ ቁስል በቀላሉ ይድናል፣ ይታወቃል። የቱ ጋር እንዳለ መድኃኒቱ ምን እንደሆነ በጣም ይታወቃል። የውስጥ ደዌ ማከም በጣም ከባድ ነው እና ይሄ የውስጥ ደዌ ከመሆኑ አንፃር ያው ከላይ አምረን ትጉህ ክርስቲያን መስለን ልንታይ እንችላለን። ግን በውስጣችን የሚቀጣጠል ምኞት፣ ከንቱነት፣ ፍርሃት፣ ንዴት በእነዚህ ውስጣችን በሚመላለሱ ከንቱ በሆኑ ሐሳቦች ልንሞላ እንችላለን እና በጣም ጥንቃቄ ማድረግ ያስፈልጋል። እነዚህ ከንቱ ሐሳቦች ብዙ ጉዳት ሊያደርሱብን ይችላሉ። ስለዚህ እንደ መፍትሄ ምን እናድርግ የሚለውን ትንሽ እንነጋገርና እንጨርሳለን። የመጀመሪያው ባለፈውም ይሄንን ጠቆም አድርጌያለሁ። ያው መፍትሄዎቹ ተመሳሳይ ሊሆኑ ይችላሉ፣ ግን በሁሉም አቅጣጫ እንድናያቸው ነው። ኔፕሲስ ብለን የምንጠራው ነቂሃ ልቦና ዋችፉልነስ በጣም ለነዚህ ትልቁ መፍትሄ የመጀመሪያው ትልቁ መፍትሄ ይሄ ነው። ልቦናን ማንቃት ነውና ነቂሃ ልቦና ያስፈልጋል፣ ንቁ መሆን ያስፈልጋል። ምክንያቱም እነዚህን ሐሳቦች ለምደውን ስለሆነ የሚኖሩት እንደ ልባቸው ስለሚመላለሱብን አሁን ልብን ማንቃት ያስፈልጋል። በቃ ጉዳታቸውን አይተናል። ከእንደዚህ አይነት ህይወት ራሳችንን ማውጣት እንዳለብን አውቀናል። ስለዚህ አሁን ነቅተን መጠበቅ አለብን። አንድ ሐሳብ ወደ ውስጣችን መጥቶ ቦታ ሊሰጠው ሊፈቀድለት አይገባም። እኛ የመራ ነው። እንግዲህ መንግስትም እኮ መሬትን ሲሰጥ እኮ ተመርተን ነው አይደለም? ወይ በሊዝ ወይ በሆነን መንገድ። እንግዲህ ያልተመራንበት ቦታ ላይ ሄደን መቼስ ቤት ልንሰራ አንችልም፣ እንፈርሳለን፣ ተመልሶ ይፈርሳል። እኛም አሁን ልባችን ውስጥ እንደዛ ነው። በቃ እኛ የመራ ነው፣ እኛ የፈቀድንለት ሐሳብ ብቻ ነው መተከል ያለበት። ስለዚህ ያንን ለማድረግ ደግሞ ነቅተን መጠበቅ አለብን። ልባችንን ምንድነው ያለው ውስጣችን ቀኑ ሙሉ እያሰብን የምንውለው ምንድነው? የትኛው ነው መውጣት ያለበት? የትኛው ነው ማስቆም ያለብን? የትኛው ነው ሊፈቀድለት የሚገባው? የትኛው ነው ውስጣችን መቀመጥ ያለበት? የትኛው ነው ቶሎ መውጣት ያለበት? በተለይ ይሄ ነቂሃ ልቦና በጣም የሚያስፈልገን ለምንድነው? እነዚህ ሐሳቦችን መጀመሪያ ነው ስንቃወማቸው ወዲያው ይጠፋሉ። አባ ዋግሪስ የተናገረው ነገር አለ። አሁን ከታች ዝቅ ብለን እናነበዋለን። በቃ ምንም እኮ የተበተነ እኮ ሐሳብ ነው እኮ ይሄ በጣም እንደ ቀላል ደመና ነው የሚለው እኮ አባ ዋግሪስ። እና ቶሎ ከደረስን ብን ብለው የሚጠፉ ናቸው። የማይነቃነቁ ግንድ ወይም ግንብ ያደረጋቸው ምንድነው? ስለፈቀድንላቸው ብዙ ጊዜ ስለተመላለሱብን ነውና ነቂሃ ልቦና በጣም ያስፈልጋል። ብዙዎቹን እነዚህ ፍሬ ቢስ የሆኑትን ሐሳቦች እኔ እንደዚህ ማሰብ የለብኝም ብሎ ራስን መገሰጽ ብቻ በቂያቸው ሊሆን ይችላል። ወይንም ስመ እግዚአብሔርን መጥራት ብቻ በቂያቸው ሊሆን ይችላል። እና ያን ነቂሃ ልቦና በጣም ያስፈልጋል ያልነው ለዛ ነው። ሌላው ምንድነው ከዚሁ ጋራ ወደ አሁን ትልቁ እነዚህ ምንድነው ከራስ ጋር የሚደረጉ ንግግሮች ናቸው ይሄ ሁሉ ችግር የሚያመጡት ብለናል። ይሄ ኮንቨርሴሽን ውስጥ ወይም ዳያሎግ ውስጥ ከራስ ጋር አለመግባት፣ ወደ ምልልስ አለመግባት፣ ከራሳችን ጋር ስንነጋገር መነጋገር ያለብን ያው እንደው ኃጢአታችንን በማሰብ ራስን በመውቀስ
እነዚህን በመሳሰሉት ነው እንጂ እነዚህ ከንቱ ፍሬቢስ በሆኑት ሀሳቦች አይደለም ከራስ ጋር መነጋገር ያለብን። ስለዚህ ወደ ምልልስ ወይም ያንን ሀሳብ ተቀብሎ ወደ ማስተናገድ እንዳያድጉ ጥንቃቄ ማድረግ ነው። ሁለተኛ ሌላው ከዚሁ ጋራ ምናልባት ያው የዝሙት ሀሳብ የሚለውም ላይ አንስተነዋል። አጫጭር የህሊና ጸሎቶች ያስፈልጉናል። በተለይ ጸሎተ ኢየሱስ የምንለውም ጸሎት በብዙ ኦርቶዶክሳውያን ክርስቲያኖች ዘንድ በጣም የተለመደ የሚታወቅ ጥልቅ ጸሎት ነው። ህይወትን የሚቀይር ጸሎት ነው። አጭር ጸሎት ግን ደጋግመን ብንጸልየው ህይወታችንን ሊለውጥ የሚችል አንድ ትልቅ ጸሎት ነው። አቤቱ እኔን ኃጢአተኛውን ይቅር በለኝ። ይኸው ነው፣ ሌላ ነገር የለውም። የሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ ያ ደረቱን እየደቃ ሰማይን እመለከት ዘንድ አገባቢ አይደለም ብሎ መሬት እያየ ከቤተ መቅደሱ ከውስጥ ሳይሆን ከውጭ ከገረገራው ቆሞ አቤቱ ጌታዬ ሆይ እኔን ኃጢአተኛውን ይቅር በለኝ ብሎ የጸለየው የቀራጩ ጸሎት ነው። ስለዚህ ይሄ ጸሎት ሳናቋርጥ ነው የምንጸልየው። አቤቱ ጌታዬ ሆይ እኔን ኃጢአተኛውን ይቅር በለኝ። ወይንም ረዘም የሚለው ጸሎት የአብ ባህሪ ልጅ ጌታ ኢየሱስ ክርስቶስ ሆይ አቤቱ እኔን ኃጢአተኛውን ይቅር በለኝ የሚለው ጸሎት። ይህን ጸሎት ለህሊና ማስለመድ ያ ማለት ምን ማለት ነው? ዝም ብለን በቃ በተቀመጥንበት ሰዓት ይህን ጸሎት ዝም ብለን ሳናቋርጥ ደጋግመን እንጸልየዋለን። በዚህ ጸሎት ብዙ እየኖርን ስንመጣ ምን ይሆናል ማለት ነው? ጸሎቱ በራሱ የሚጀምር ይሆናል ማለት ነው። በቃ ህሊናችንን ዝም ብለን ሳናስበው ራሱ ያንን ጸሎት እየደገመን እናገኘዋለን። አንደኛ አጭር ነው፣ ሁለተኛ ደጋግመን የምንለው ነው፣ ሶስተኛ በየትኛውም ቦታ በማንኛውም ሰዓት የምንጸልየው ጸሎት። ስለዚህ ይሄ ጸሎት አሁን ቅድም ያልነውን ነገር ያመጣልናል ማለት ነው። በዚህ ጸሎት ህሊናችንን ከፍ ካደረግነው ከዚህ ወርዶ እንዴት ከወንድሙ ጋር ይጨቃጨቃል? እንዴት ከእህቱ ጋር ይጣላል? እንዴት የዝሙትን ሐሳብ ያስባል? ህሊና እንደዚህ በጸሎት ማጠር ሳያቋርጥ እንዲጸልይ ማለማመድ ያስፈልጋል። ይሄንን ጸሎት ተለማመዱት። የግድ ይሄም ጸሎት መሆን አለበት እያለን አይደለም። ብቻ አጫጭር የሆኑ ጸሎቶች በህሊናችን ደግሞ ደጋግሞ የሚጸልያቸው ጸሎቶች እንዲሁ ያለ ድካም ያለ በቃ ራስን ያለ ማስገደድ በራሱ ኤፈርትለስሊ በራሱ የሚጸልያቸው ጸሎቶች ያስፈልጉታል ማለት ነውና አንዱ ይሄንን ጸሎት መለማመድ ነው። ሌላው ቅዱስ ወግሪስ 1-4 ነገሮችን በዚህ ቀጣዩ ክፍል ላይ አስቀምጦልናል። ነገር ግን ይህ ፈተና ለረጅም ጊዜ በውስጥ ሊቆይ አይገባውም ይላል እና በምን ልናስወጣው እንደሚገባም 4 ነገሮችን አስቀምጦልናል። አንደኛ ጥልቅ ጸሎት ከላይ አንስተነዋል። ሁለተኛ በመጠን መመገብ ይህንን ምናልባት እንመጣበታለን እንግዲህ ስለ ምግብ የምናነሳበት ክፍል ላይ በመጠን መመገብ። ይሄ ፍሪቢስ የሆኑ ሀሳቦች ዝም ብለው እንዲወለዱ የሚያደርገው አንዱ ምንድነው? ምግብ ነው። በጾም የተቀጣ ሰውነት ለጸሎት ያዘነብላል፣ ለመንፈሳዊ ነገር ያዘነብላል፣ ከስጋዊ ነገር ራሱን ይለያል። ስለዚህ አሁን ይሄ ጾም በጣም ትልቅ አንድ መፍትሄ ነው። ከትጋትና ከመንፈሳዊ ተመስጦ ጋር ይላል። አሁን እነዚህን ጸሎትና ጾምን ከትጋትና ከመንፈሳዊ ተመስጦ ጋር ከያዝን እንደ ቀላል ደመና ሆኖ ይጠፋልናል ይሄ ሐሳብና እንደ ቀሊል ደመና ያባርሩታል ብሏል። ስለዚህ እነዚህን 4 ነገሮች ተጠቁመናል። ጾም፣ ጸሎት፣ ትጋትና መንፈሳዊ ተመስጦ። ሌላው እንግዲህ አሁንም ህዋሳትን መጠበቅ የሚለው ለዚህም በጣም ትልቅ መፍትሄ ነው። እዚህ ጋር ያነሳ ነው። ለምንድን ነው አሁን አንዳንዴ ደጋግመን የምናያቸው ከንቱ ነገሮች አሁን የግድ ኃጢአት ላይሆኑ ይችላሉ። ዝም ብሎ ቁም ነገር የሌለው ነገር አለ። አሁን ዝም ብሎ በየዩቲዩብ በየምናምኑ እንዲሁ ዝም ብለን የምናየው ወይ ደግሞ እንደው ሰው የሚያዝናናም ከሆነ ጥሩሽ፣ ግን እንዴት ሁል ጊዜ የሚያዝናና ነገር ሰው ያያል?
እና ሁልጊዜ መሳቅ እኮ የለብንም። ሳቅ በራሱ ክፉ ነው እያልኩኝ አይደለም፣ ግን ሁልጊዜ የሚያስቅ ሁልጊዜ የሚያዝናና ይሄ ከንቱ የሆኑ ነገሮች አይናችን እንዲሁ ከንቱ በሆኑ ነገሮች ከተያዘ ልባችን ኬት ያመጣዋል? ስለዚህ የሚያስበውም ዞር ስንል ያዛ ከንቱ የሆነው ነገር ላይ ያየነው ነገር ነው የሚመጣልን እንጂ ጸሎት ሊመጣልን አይችልም። እንዲሁ ብቻችንን እኮ እያስታወስን እኮ የምንስቅበት እኮ ብዙ ጊዜ አለ እኮ። የተቀለደውን ቀልድ እያስታወስን የሆነ ቦታ ላይ የተፈጠረው ነገር እያስታወስን ወይ የሆነ ነገር ላይ የሆነ ሙቪ ላይ ያየነውን ነገር እያስታወስን ልክ እዛው መጀመሪያ ላይ እንደተፈጠረ አድርገን እኮ በኋላ ላይ ደንግጠን ሰው ዞር ብለን የምናይበት እኮ ብዙ አጋጣሚ አለ። ሰው አየን አላየን ብለን፣ ምክንያቱም እብድ ነዋ የምንመስለው ለሰው። እኛ ግን አሁን በምናባችን ያየነው ነገር አለ፣ የሰማነው ነገር አለ እና ይሄ መጠን ይኑረው እና ደጋግመን የምናያቸው ዝም ብሎ ከንቱ የሆኑ አሁን የዚህ ዓለም የሆሊውድ በቃ ይሄ ቅራቅንቦች በቃ ምንም ፍሬ የሌላቸው እንዲሁም ከሆነም ክፉ ነገር የሚያስተምሩ ብዙ ነገሮች፣ ይሄ ተከታታይነት ያላቸው ነገሮች እንደው ከእንደዚህ አይነት ነገር እግዚአብሔር እንደው ካልገላገለን እንዴት ሆነን ነው አሁን ወደ ላይ ወደ ሰማይ ወደ ጌታ ከፍ የምንለው? በቃ መቼ ተለቀቀ እያለን የምንጠብቃቸው ነገሮች፣ ከንቱ የሆኑ ነገሮች። ከእንደዚህ አይነት ነገር ራስን ነፃ ማድረግ ያስፈልጋል። መዝሙር 100 ቁጥር 3 በዓይኔ ፊት ክፉ ነገርን አላኖርሁም። ቅዱስ ዳዊት በዓይኔ ፊት ክፉ ነገርን፣ በቃ በዓይናችን ፊት ክፉ ነገር አናኖር። ልባችን ክፋትን እንዳይሞላ፣ ልባችን ንጹህ እንዲሆን በዓይናችን ፊት ክፋትን አናኖር። ሌላው እስካሁን እንግዲህ ስንነጋገር የነበረው መከላከል ማስወጣት ላይ ነው እና ይሄ ብቻውን ደግሞ በቂ አይሆንም። ምክንያቱም ጌታ በወንጌል ሊያስተማረን ትምህርት አለ። ያስወጣ ነው ጋኔን ተመልሶ መጥቶ ቼክ ያደርገናል። እስቲ የወጣውበት ቤት አሁንም አጥሩ ጥብቅ ነው፣ በሩ እንደተቆለፈ ነው እያለ እየመጣች ያያል እና ድንገት ክፍት ሆኖ ያገኘው እንደሆነ ከሱ የባሱ ሌሎች 7 አጋንንትን ጠርቶ በዛ ሰው ላይ ያድሩበታል። ለዛ ሰው ከመጀመሪያው ኋለኛው ይብስበታል ብሎ ጌታችን እኮ ያስተማረው ትምህርት አለ። ስለዚህ ማስወጣት ብቻውን በቂ አይደለም፣ መተካትም ያስፈልጋል እና የዓለም ፍቅር ካስወጡ በኋላ የክርስቶስን ፍቅር በልብ ውስጥ መትከል ያስፈልጋል። ይሄ ከንቱን የማይጠቅመውን የዚህን ዓለም ግሳንግስ ካስወጡ በኋላ ቃለ እግዚአብሔርን በልብ መሙላት፣ በዝማሬ መሞላት ያስፈልጋል። ዘፈንን ካስወጡ በኋላ ዝማሬ፣ ይሄ ዓለማዊ ነገር ማሰብ፣ ስለ ዓለማዊ ነገር መጨነቅ የሚለውን ካስወጡ በኋላ ተዘክሮተ እግዚአብሔርን፣ የነዚህ በዓለም ውስጥ ያሉትን ስታሮች ምናምን የነሱን ህይወት እንደው እየተከታተልን ማጥናት፣ እሱን ካስወጣን በኋላ የቅዱሳን ህይወትን መሞላት ያስፈልጋልና ስለዚህ ይሄ እንደዚህ ያደረግን እንደሆነ ለከንቱነት ልባችን ቦታ አይኖረውም። አሁን እንደዚህ የሆነ ስንመጣ በክርስቶስ ፍቅር የተሞላ እንዴት ሌላ ፍቅር እንዴት ለሌላ ነገር ፍቅር መስጠት ይችላል? እና በቃለ እግዚአብሔር እጅግ በህይወቱ ደስ እየተሰኘ የሚኖር ሰው ለሌላ ነገር አይታለልም እና በዝማሬ ውስጥ የተሞላ ሰው ለዘፈን ልቡ ክፍት አይሆንም። ዘፈንን እየጠላ ነው የሚመጣው እና ይሄ ነው እኮ ስንሞላ ሌላ ነገር አያምረንም እና ባዶ ስንሆን ነው እንደው ተራው ነገር እየመጣ በልባችን ውስጥ የሚገዝፈው። ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ አሁንም ወንድሞቻችን ሆይ እውነትን ሁሉ፣ ቅንነትንም ሁሉ፣ ጽድቅንም ሁሉ፣ ንጽህናንም ሁሉ፣ ፍቅርንና ስምምነትንም ሁሉ፣ በጎነትንም ቢሆን ምስጋናም ቢሆን እነዚህን ሁሉ አስቡ ይላል። ኮንቴምፕሌት ኦን ዲስ ቲንግስ ነው የሚለው። በቃ እነዚህን ሁሉ አስቡ፣ እነዚህን ሁሉ አስቡ። ያው እስካሁንም ይሄ ማሰብ ኮንቴምፕሌሽን እያለን ስንመጣ የነበረውና እነዚህን አስቡ። ሌላው ምንድነው ከዚሁ ጋር የምናነሳው አንዳንድ ጊዜ እነዚህን ሁሉ ነገሮች ከውስጥ ማጥራት ከባድ ሊሆን ይችላል። ልባችን እምቢ ሊል ይችላል፣ ያው የለመደው ነገር ስለሆነ። አሁንም የንስሐ ኃይሏን መዘንጋት የለብንም። ንስሐ ስንገባ እግዚአብሔር የሚሰጠን ጸጋ አለ። ይህንን ማመን ያስፈልጋል፣ በዛ መኖር ያስፈልጋል እና ለዛ ነው ደጋግመን ንስሐ መግባት ያለብን። ባለፈውም ስናነሳ ንስሐ የጌታን ቀን ደጅ መጥናት ነው ብለናል።
ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቱትና ይሂድ የሚልበት ቀን አለ። ልክ እንደ አልዓዛር ፍቱትና ይሂድ፣ ከታሰርንበት ከተተበተብንበት ከመግነዙ የምንፈታበት ኃይል የምናገኝበት ትላንት ያስቸገረን አልበጠስ ያለን ገመድ የምንበጥስበት ጊዜ ይኖራል፣ ፍቱት የምንባልበት ጊዜ። ስለዚህ ያንን ጊዜ ደጅ የምንጠናው በምንድን ነው? በንስሐ ነው፣ እያለቀስን ነው። ለምንሰራው ኃጢአት አሁንም ደግመን ንስሐ በመግባት በዚህ መሃል ነው አሁን ጌታ ትጋታችንን፣ ጽናታችንን፣ ትዕግስታችንን፣ ቁርጠኝነታችንን፣ እምነታችንን አይቶ ኃጢአት ተሰርዮልሃል፣ አልጋህን ተሸክመ ሄድ፣ ድነሃል፣ ተፈውሰሃል የሚለውን የሚነግረን። ስለዚህ በንስሐ የሚገኝ ጸጋ አለ። አሁን እነዚህን ሁሉ ሀሳቦች እኛውን ተቆጣጥረን ተከታትለን የምናጠፋቸው ሆኖ አይደለም፣ ግን የኛ ትጋት የጌታን ርህራሄ ስለሚያቀርብልን በንስሐ ህይወት ውስጥ ከኖርን እነዚህን ኃጢአቶቻችን እየተናዘዝን ከኖርን ምን ይሆናል? ንስሐ ጸጋን ያድላል። ለዚህ ነው በትንቢተ ሕዝቅኤል ላይ ሌላ ልብ ሰጣችኋለሁ ይላል እኮ። ተመልከቱት፣ ሌላ ልብ። አሁን በእነዚህ ሁሉ ከንቱ በሆኑት በኃጢአት ሀሳቦች የተሞላው ልብ ጌታ አውጥቶ ሌላ ልብ የሚሰጥበት ጊዜ ይኖራል። በውስጣቸው አዲስ መንፈስን አሳድራለሁ ይላል። ከስጋቸውም ውስጥ የድንጋዩን ልብ አልለወጥ ያለውን ልብ አወጣለሁ ይላል። የስጋንም ልብ ሰጣቸዋለሁ ይላል እና ጌታ ይህንን ያደርጋል። ስለዚህ ያው ምህረት፣ ፈውስ፣ ድህነት ከሱ ስለሆነ እሱን ደጅ መጥናት ያስፈልጋል። ዘወትር ንስሐ እየገባን በትንቢተ ሕዝቅኤል ላይ ልክ እንደዚሁ የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ ፈርድባችኋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ ይላል። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁትን በደል ሁሉ ከእናንተ ጣሉ ይልና እዚህ ላይ ምን ይላል? አዲስ ልብና አዲስ መንፈስንም ለእናንተ አድርጎ። ስለዚህ አሁን በንስሐ ውስጥ መታደስ አለ። እግዚአብሔር አሁን ልባችንን ያድሳል እና ይህንን በቃ ንስሐንም መዘንጋት የለብን። እነዚህን ሀሳቦቻችንን በቃ ራሳችንን እየመረመርን ደግሞ ስተንም ስናገኘው ንስሐ እየገባንበት ጌታን ምህረት እየጠየቅንበት በንስሐ ልንኖር ይገባል ነው እና አምላካችን እግዚአብሔር እነዚህ ከንቱ ናቸው፣ ጊዜያዊ ናቸው፣ የማይጠቅሙ ናቸው ከምንላቸው ደግሞ ከንቱም ሆነው ደግሞ ኃጢአትን ካልዘሉትም በህሊናችን ውስጥ ከሚመላለሱት ክፉ ሀሳቦች ሁሉ የምንነጻበትን ማስተዋሉን፣ ብርታቱን፣ ኃይሉን ለሁላችንም ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።